السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ بسم الله الرحمن الرحيم. قال الله تعالى في القرآن الكريم: وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق ليشهدوا منافع لهم ويذكروا اسم الله في أيام معلومات على ما رزقهم من بهيمة الأنعام فكلوا منها وأطعموا البائس الفقير. صدق الله العظيم. የተከበራችሁ የሀበሻ ኢስላማዊ ሬዲዮ አድማጮቻችን እንደምን ሰነበታችሁ እያልን እነሆ ተወዳጁ ሀበሻ ኢስላማዊ ሬዲዮ ሁሌም በየሳምንቱ የምትጠብቁት በጉጉት የሚጠበቀው ተወዳጁ ሬዲዮናችን ሀበሻ ኢስላማዊ ሬዲዮ በምዕራፍ 2 በክፍል 51 ፕሮግራሙ ወደ እናንተ መጥቷል። ኢንሻአላህ የመግቢያ ነሽዳን ደግሞ ጋብዘናችሁ የምንመለስ ነው የሚሆነው። ይህንን ፕሮግራም እየመራሁ ወደ እናንተ የማደርስላችሁ ወንድማችሁ ኻሊድ አብዱራህማን ነኝ። ወንድሜ መሐመድ ነጂብ በዚህ ፕሮግራም አልተካተተም። ኢንሻአላህ በቀጣይ ሳምንት አብረን ወደ እናንተ የምንመጣን የሚሆነው የመግቢያ ነሽዳ አድምጠን እንመለሳለን። መልካም ቆይታ። ሙሐመዱን አሽረፉል ዑርቢ ወልዓጀሚ ሙሐመዱን ኸይሩ መን የምሺ ዐላ ቀደሚ محمد باسط المعروف جامعه محمد جاره والله لم يضم محمد طابت الدنيا محمد جاء بالآيات والحكم محمد بشر أفضل البشر محمد قمر أضاء ليل الظلم محمد بشر وأفضل البشر محمد قمر أضاء ليل الظلم የተከበራችሁ አድማጮቻችን እንግዲህ የመግቢያ ነሽዳ አድምጠን በድጋሚ ተመልሰናል። አሁን ያው ያለንበት ወቅት ወሩ እንግዲህ ይታወቃል የሐጅ ወር ነው። ያው የዙልቂዕዳን ወር መገባደጃ ላይና ዙልሒጃን ለመቀበል መንደርደር ላይ ነው ያለነውና እንደሚታወቀው በዲነል ኢስላም እንግዲህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንግዲህ በተከበረው ሐዲታቸው በሐዲቱ ጠዊል በረጅሙ ሐዲት ሰይዱና ዑመር ብን አልኸጣብ ረዲየላሁ ዐንሁ ባስተላለፉትና በጣም ብዙ ትምህርቶችን ባስተማሩበት ሐዲት እንደተናገሩት እንግዲህ የእስልምና ማዕዘናት እስልምና የተገነባባቸው 5 ወሳኝ ነገሮች አሉ።
ከአላሁ ተባረከ ወተዓላ በስተቀር በእውነት የሚገዙት ሌላ አምላክ እንደሌለና ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን መመስከር፣ ሶላትን መስገድ፣ እንዲሁም ዘካትን ማውጣት፣ ረመዳንን መጾም ብለው ደግሞ መጨረሻ ላይ ለቻለ ሰው ሐጅ ማድረግ ነው ብለው ነቢዩ ዐለይሂ ሰላቱ ወሰላም በሐዲታቸው ተናግረዋል። ታዲያ ደግሞ እንግዲህ ስለ ሐጅ የሚባለው እንግዲህ ያው የራሱ የሆነ ወቅት አለው። በሰፊው እንግዲህ ሸይኻችን በደርሳቸው ኢንሻአላሁ ተዓላ የሚያብራሩት ነው የሚሆነው። በዚህ በሐጅ ምን ግዴታ አለ፣ ሐጅን ለመስራት ኢሕራም ባደረገ ሙሕሪም ላይ ሴትም ሊሆን ትችላለች፣ ወንድም ሊሆን ይችላል። በአጠቃላይ ይዘቱ ምን ይመስላል የሚለውን ሐጃዊ ጉዳዮችና መስአላዎች ወደ እናንተ በሰፊው የምናደርስ ነው የሚሆነው ኢንሻአላህ። በቀጥታ ወደ ውዱ ሸይኻችን ሸይኽ ሙራድ ኑር ሐፊዘሁላህ አላህ ይጠብቃቸው ወደ እርሳቸው ደርስ ነው የምናመራው። ይህ ተወዳጁ ሐበሻ እስላማዊ ሬዲዮ ነው። አብራችሁን ቆዩ። ከእውቀት ማህደር። በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር። بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستهديه ونشكره ونستغفره ونتوب إليه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له ولا مثيل له ولا ضد ولا ند له وأشهد أن سيدنا وحبيبنا وعظيمنا وقائدنا وقرة أعيننا محمدا عبد الله ورسوله وصفيه وحبيبه بلغ الرسالة وأدى الأمانة ونصح الأمة اللهم صل وسلم وبارك وأكرم وأنعم على سيدنا محمد المعلم وعلى آله وأصحابه الطاهرين ومن تبعهم بإحسان إلى يوم الدين. أما بعد، يقول الله سبحانه وتعالى في محكم التنزيل: الحج أشهر معلومات فمن فرض فيهن الحج فلا رفث ولا فسوق ولا جدال في الحج وما تفعلوا من خير يعلمه الله وتزودوا فإن خير الزاد التقوى واتقون يا أولي الألباب. ودت ما يتشاتشن إن شاء الله نياتشن لله سبحانه وتعالى بلن عندنا ترى أستوساتشوهل الله سبحانه وتعالى بتكبر القرآن سورة البقرة 197 أنكس ليمن هلال: الحج أشهر معلومات حج የታወቁ የሆኑ ወራቶች አሉት። አሁን ያለንበት ወር ከሐጅ ወራቶች መካከል አንዱ ነው። የሐጅ ወራቶች የሚባሉት ሸዋል፣ ዙልቂዕዳህና እንደዛውም ከዙልሒጃ 10 ቀናቶች የሐጅ ወራቶች ይባላሉ። አሁን ያለንበትም በዙልቂዕዳህ በሁለተኛው የሐጅ ወር ነው ማለት ነው። አላሁ ስብሓነሁ ወተዓላም አልሐጁ አሽሁሩም ማዕሉማት ይላል። ሐጅ የታወቁ የሆኑ ወራቶች አሉት። አመቱን በሙሉ ሳይሆን አላሁ ስብሓነሁ ወተዓላ የለያቸው አሽሁሩል ሐጅ የሚባሉ የሐጅ ወራቶች የሚባሉ አሉ። አሁን የጠቀስናቸው ናቸው እነሱም። ፈመን ፈረደ ፊህነ አልሐጀ ፈላ ረፈሰ ወላ ፍሱቀ ወላ ጅዳለ ፊል ሐጅ ይላል አላሁ ስብሓነሁ ወተዓላ። በእነዚህ ወራቶች ሐጅን ኢሕራም ያደረገ ሰው፣ ሐጅን የነያ ሰው፣ ወደ ሐጅ ስራ የገባ ሰው ሐጅ ስራ ውስጥ ማይደረጉ ነገራቶች፣ የሚከለከሉ ነገራቶች አሉ። እነሱም ብዙ ናቸው። ከዛ መካከል አላሁ ስብሓነሁ ወተዓላ የጠቀሰልን ምንድን ነው? ፈላ ረፈሰ፣ ረፈስ የለም፣ ግንኙነት የሚባል ነገር ሐጅ ስራ ውስጥ የገባ ሰው አያደርግም፣ ግንኙነት አያደርግም። መጨረስ ያለበትን ስራ እስኪጨርስ ማለት ነው። ወላ ፍሱቀ፣ እንደዛውም ወንጀሎችን፣ ማዓሲዎችን፣ ትላልቅ ወንጀሎችን በአጠቃላይ ማዓሲ የሚባሉትን መስራት የለበትም። ወላ ጅዳለ ፊል ሐጅ፣ ሐጅ ላይ ደግሞ ሐቅን ሐቅ ለማድረግ ወይም ደግሞ ባጢልን ባጢል ለማድረግ ያልሆነ ክርክር ማድረግ የለበትም። ወማ ተፍዓሉ ሚን ኸይሪ ያዕለምሁ ላህ፣ አንድ ሰው ኸይርን ነገር ከሰራ ያ የሚሰራውን ኸይር ስራ አላሁ ስብሓነሁ ወተዓላ
ያቀዋል ወተዘወዱ فإن خير الزاد التقوى الله سبحانه وتعالى ተዘወዱ ማለት ስንቅ ያዙ ተሰነቁ ማለት ነው መልካሙ ስንቅ ደግሞ መልካም የሚባለው ጥሩ የሚባለው ስንቅ التقوى الله سبحانه وتعالى መፍራት ነው አንድ ሰው ለአኺራው የተሰነቀ ነው ስንቅን ያያዘ ነው ከተባለ መልካሙ የሆነው ስንቅ ለአኺራ የሚጠቅመው ስንቅ ምንድነው ተቅዋው ነው الله سبحانه وتعالى مفرات تقوى سبال أداء الواجبات واجتناب المحرمات ነው الله سبحانه وتعالى قديت ያደረጋቸውን ነገራቶች መፈጸምና الله سبحانه وتعالى የከለከላቸውን حرام ያደረጋቸውን ነገራቶች መከልከል ይሄ ትልቁ ስንቅ ነው አንድ ሰው ይሄን ተሰንቆ ወደ አኺራ የሚጓዝ ከሆነ ቀብር ውስጥም ሆነ ነገ በአኺራ يوم القيامة ምንም አይነት ችግር አያጋጥመውም ጀነትም ያለ ምንም ቅጣት ይገባል ቀብሩ ውስጥም አላህ Subhanahu Wa Ta'ala ጸጋዎችን ይሰጣዋል ማለት ነው ስለዚህ ትልቁ የምንሰነቅበት ስንቃችን ተቅዋ ነው አንድ ሰው ዱንያ ሊሰበስብ ይችላል ብዙ ነገራቶችን ሊያደርግ ይችላል ብዙ ነገራቶችን ሊሰበስብ ይችላል ግን ትልቁን ስንቅ አደረገ ትልቁን ስንቅ ይዟል ተሰንቋል የሚባለው ተቅዋ ሲኖረው ነው ምክንያቱም እቺ ያለንበት ሀገር የምትጠፋ ሀገር ነች የማይጠፋው አኺራ ስላለ ለአኺራው ትልቁ ስንቅ ተቅዋው ስለሆነ الله سبحانه وتعالى إهين سنك اندن السنك وتزودوا فإن خير الزاد التقوى إلال مالتم تسنكوا سنك يازو كسنك وچو دقمو ملكام سنك ميبالو تقوانا الله سبحانه وتعالى مفراتنا وبلو الله سبحانه وتعالى ينقلنا واتقوني يا أولي الألباب إلى الله سبحانه وتعالى الله تعالى بيلان كزمن إلى النال يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون نانت يمناتشو سوچ اتقوا الله سبحانه وتعالى انفروا تقوى مبالو النقر كان نانت قال يقين يقبال اتقوا الله انفروا أي أدوا الواجبات واجتنبوا المحرمات الله تعالى قديت يادرقاتشو النقراتوش فزموا الله سبحانه وتعالى يكلكلاتشو النقروش رقموا الله سبحانه وتعالى ባዘዘው መንገድ ተከልከሉ ወልተንዙር ነፍሱ ما قدمت لغد ነፍሳችንም ለነገ ለአኺራ ያዘጋጀችውን ለቂያማ ያዘጋጀችውን ነገር ተመልከት ያንዳንዳችን መፈተሽ አለብን እኔ ለአኺራ ምን ተዘጋጅቻለሁ ምን ሰርቻለሁ ምን አዘጋጅቻለሁ የሚለውን ያንዳንዱ ሰው ራሱ መፈተሽ አለበት ነظر ተፈኩሪ واعتبار ማድረግ አለበት የማስተንተን የተፈኩር የሆነ እይታን ማየት አለበት ራሱ መፈተሽ አለበት ምን ሰርቻለሁ ምን አዘጋጅቻለሁ አሁን ሞት ቢመጣብኝ ዝግጁ ነኝ ወይ ነገ ለአኺራ ምን አስቀድሜያለሁ ብሎ ራሱን ለነገ ለአኺራ ያዘጋጀውን ነገር ያየ መፈተሽ ይኖርበታል ማለት ነው ስለዚህ አላህ Subhanahu Wa Ta'ala በጣም በብዙ አንቀጾች በተቅዋ አዞናል ሁሌም ተቅዋ የሚባለው ነገር ከኛ ጋር መለየት የለበትም ማለት ነው أيها الأحبة أهون ያለንበት መጀመሪያ ላይ እንደተጠቀስነው أشهر الحج የሐጅ ወር ነው ባሁኑ ባለንበት ጊዜ ሐጅ የሚያደርጉ ሰዎች ለሐጅ የሚዘጋጁበት እንደዛውም ነብያችን ሰለላሁ ዐለይሂ ወሰለምን የናፈቁ የሳቸውን ቀብር ለመዘየር ናፍቆት ያላቸው የሳቸውን መስጂድ ለመዘየር ናፍቆት ያላቸው እንደዛውም ቤቱል ሐራምን መካህን ለማየት ናፍቆት ያላቸው ሰዎች የሚዘጋጁበት የሚጓዙበት ልባቸውም በሸውቅ በናፍቆት የሚሞላበት የሆነበት ጊዜ ነው አሁን ያለንበት ጊዜ ففي مثل هذه الأيام تتأجج مشاعر المسلمين ويشتد حنينهم إلى البيت العتيق الذي جعله الله مثابة للناس وأمنا أهم بالنبت ጊዜ የሰዎች መሻዒር ስሜታቸው የተለየነ የሚሆነው ወደ ቤቱል አቲቅ ወደ ካዕባ ወደ ቤቱል ሐራም ለመሄድ ትልቅ የሆነ ጉጉት ትልቅ የሆነ ናፍቆት ነው የሚኖራቸው ማለት ነው ስለዚህ አላህ Subhanahu Wa Ta'ala እኛንም አግርቶልን ይሄን ቤት እንደዘየሩ ሰዎች እኛም እንደዘየር ሁላችንም ዱዓ ማድረግ አለብን لذلك أيها الراغب في زيارة البيت الحرام وفي زيارة قبر النبي محمد عليه الصلاة والسلام هلم إلى مجلس علم الدين عند سو حج مدرك فلقا እንደዛውም ቤቱል ሐራምን መዘየር የፈለገ ሰው የነብያችን ሰለላሁ ዐለይሂ ወሰለም ቀብር መዘየር የፈለገ ሰው ምን ማድረግ አለበት መጀመሪያ ወደ ዒልም ዲን ወደሚሰጥበት ቦታ ወደ መጅሊስ العلم ሄዶ ዲን መቅሰም አለበት ለምንድነው
لتتعلم كيفية أداء الحج وكيفية أداء العمرة وأداب الزيارة الكريمة إهنم يادرقبت مكنيات حج انديت اندم يدرق ممار سلالبت انديت أدرقو حج ما درق اندالبت ما وقس لالبت انديت أدرقو عمرة ما درق اندالبت ما وقس لالبت اندزاوم كعبهنم هنا የነብያችን ሰለላሁ ዐለይሂ ወሰለም ቀብር በሚዘይርበት ጊዜ ያዘያየር አደቡ እንዴት እንደሆነ መማር ስላለበት ወደዚህ ነገር ከመግባቱ በፊት መጀመሪያ ወደ ዒልም ዲን ሄዶ ዒልም ዲን ወደሚሰጡባቸው ቦታዎች ሄዶ ያንን ነገር እንዴት እንደሚያደርገው እንዴት እንደሚፈጽመው ማወቅ ይኖርበታል ማለት ነው። የአላሁ ሱብሓነሁ ወተዓላ ውዴታ የፈለገ ሰው ወደ አላሁ ሱብሓነሁ ወተዓላ መቃረብ የፈለገ ሰው ሐጅን በመፈጸም ዑምራን በመፈጸም ወደ አላህ መቃረብ የፈለገ ሰው ከጊዜው የተወሰነ ጊዜ ለይቶ የተወሰነ ጊዜ ሰጥቶ ዒልም ዲን መማር አለበት። እንዴት ይሄን ዒባዳ መፈጸም እንዳለበት መማር አለበት ወደ ሐጅ ስራ ከመግባቱ በፊት ወደ ዑምራ ስራ ከመግባቱ በፊት። ምክንያቱም ሰውየው ገንዘቡን አውጦ ወደ ሐጅ እንደሚሄደው ሁሉ ገንዘቡን አውጦ ወደ ዑምራ እንደሚሄደው ሁሉ እንደዛውም ከጊዜው የተወሰነ ጊዜ ለይቶ ይሄን ነገር እንዴት እንደሚሰራው በሸሪዓ እንዴት ነው የማደርገው የሚለውን ነገር ተምሮ መጓዝ አለበት። ብሩን ብቻ አውጦ ምንም ሰዋብ ሳይኖረው ስራውን በተበላሸ መንገድ ሰርቶ እንዳይመለስ መጀመሪያ ሸሪዓው ምን ይላል የሚለውን ነገር ማወቅ ይኖርበታል። ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? من عمل عملا ليس عليه امرنا فهو رد ይላሉ። አንድን ስራ የሰራ ሰው ያም ስራ የኛ ትእዛዝ ከሌለበት ማለትም ሸሪዓው ባዘዘው መንገድ የማይሰራው ከሆነ ሸሪዓው ባላዘዘው መንገድ የሚሰራ ከሆነ ይሄ ስራው መርዱድ ነው ተመላሽ ነው የሚሆንበት። ምንም እንኳን ያ ስራ አስሉ መሰረቱ ዒባዳ ቢሆንም ሐጅ ሊሆን ይችላል፣ ዑምራ ሊሆን ይችላል፣ ነብያችን ሰለላሁ ዐለይሂ ወሰለም ዚያራ ሊሆን ይችላል። ያን ስራ ሸሪዓ ባላዘዘው መንገድ የሚሰራ ከሆነ ሸሪዓ ባስቀመጠው መስፈርት አሟልቶ የማይሰራ ከሆነ ስራው ተቀባይነት አይኖረውም፣ ተመላሽ ነው የሚሆንበት ማለት ነው። ስለዚህ በጎ ስራ በትክክለኛ መንገድ ከተሰራ ከአላሁ ሱብሓነሁ ወተዓላ ዘንድ ተቀባይነት ይኖረዋል። ሸሪዓን በሚስማማ መንገድ ከሰራ ሰዋብ ያገኛል ሰውየው ማለት ነው። ነገር ግን እንደፈለገ ሰውየው ሸሪዓውን ሳይጠብቅ የሚሰራ ከሆነ አላሁ ሱብሓነሁ ወተዓላ አይቀበለውም። ወልሐጁ ሚን አዕዘሚ እሙሪ ልእስላም ሐጅ ደግሞ በእስልምና አሉ ከተባሉ ታላላቅ ነገሮች መካከል አንዱ ነው። ሐጅም ዋጅቡን ዐላ ልሙስሊም ልሑር ልሙከለፍ ልሙስተጢዕ መረተን ፊ ልዑምሪ ሐጅም ሙስሊም በሆነ ሰው ሑር በሆነ ባሪያ ባልሆነ ሰው እንደዛውም ተጠያቂ በሆነ ሙከለፍ በሆነ ሰውና የሚችል ሐጅ ሂዶ ሐጅን ፈጽሞ እስኪመለስ ድረስ ያለውን በአጠቃላይ የሚያስፈልጉ ነገራቶችን የሚችል ሰው ግዴታ ይሆንበታል። وفيه مشقة وبذل مال وسفر وغربة ሐጅ ደግሞ መሸቃ ይኖረዋል፣ የሚያጋጥመው ችግር ይኖራል። ሐጅ በሚያደርግበት ጊዜ ገንዘቡንም ያወጣል፣ ጉዞም አለ። ሀገሩን ትቶ ወደ ሐጅ ቦታ ሲሄድ ጉዞም አለ፣ ጉርባም አለ። ብቻውን ሊሆን ይችላል፣ ቤተሰቦቹ ጋር ላይሆን ይችላል። ይሄ ሁሉ ሐጅ በሚያደርግበት ጊዜ የሚከሰቱ ነገራቶች ናቸው። ይሄ ሁሉ የሚከሰት ከሆነ فينبغي على الإنسان أن يحرص على أدائه على الوجه الذي يكون مقبولا به في الشرع ይሄ ሁሉ የሚከሰት ከሆነ ገንዘቡን የሚያወጣ ከሆነ ችግር የሚያጋጥመው ከሆነ ጉዞም ካለበት ብቸኝነትም የሚሰማው ከሆነ ሐጅ ላይ ሄዶ ይሄ ሁሉ የሚከሰት ከሆነ ሰውየው ሐጁን በሚያደርግበት ጊዜ በደንብ ትኩረት ማድረግ አለበት። አላሁ ሱብሓነሁ ወተዓላ ባዘዘው መንገድ ሸሪዓውን በሚስማማ መንገድ ሐጁን ለመፈጸም ከአላሁ ሱብሓነሁ ወተዓላ ዘንድ ተቀባይነት እንዲያገኝ ማለት ነው። لا سيما وقد قيل ما أكثر الضجيج وما أقل الحجيج عندنا علماء من بلوال ضجيجو مبزاتو አሉ ሐጅ ላይ ያለው ጩኸት የሰው ብዛት ግርግሩ በጣም ብዙ ነው አሉ። ነገር ግን ሐጃቸው ተቀባይነት ኑሮት በትክክለኛ ሐጃቸውን ፈጽመው የሚመለሱ ሰዎች ግን በጣም ትንሾች ናቸው አሉ። ማለትም ሐጅ ሄደ ሰው ሁሉ ሐጁ ትክክል ይሆንለታል ማለት አይደለም። ብዙ ሰዎች ባለመማራቸው ምክንያት ሐጃቸው ትክክል ሳይሆንላቸው ገንዘባቸውን አውጣው ጉዞ ተጉዘው ብቸኝነት ተሰምቷቸው ብዙ ችግር ደርሶባቸው ብዙ ችግርን ተቋቁመው ነገር ግን ሐጃቸው ተቀባይነት ሳይኖረው በዜሮ የሚመለሱ አሉ ማለት ነው። ይሄ ነገር እንዳይከሰት
ሰውየው ሸሪዓውን በጠበቀ መንገድ ሐጁን ለማድረግ መወሰን አለበት ያም ደግሞ የሚሆነው በመማር ነው ማለት ነው وسبب ذلك أن كثيرا ممن يذهبون لأجل الحج والعمرة يذهبون من غير أن يتعلموا أركان الحج والعمرة ይሄ ምክንያቱ ምንድነው ብዙ ሰዎች ሐጅ ይሄዳሉ ነገር ግን ሐጃቸው ተቀባይነት ላይኖረው ይችላል ምክንያቱ ምንድነው ከተባለ ብዙ ወደ ሐጅና ዑምራ የሚሄዱ ሰዎች ሳይማሩ ነው የሚሄዱት የሐጅ ማዕዘናቶች ምንድናቸው የዑምራ ማዕዘናቶች ምንድናቸው ግዴታዎች ምንድናቸው መሟላት ያለባቸው ሸርጦች ምንድናቸው ومن غير أن يتعلموا مفسدات الحج والعمرة حجنا عمران የሚያበላሹ ነገራቶችስ ምንድናቸው የሚለውን ሳይማሩ ነው የሚሄዱት يذهبون من غير أن يعرفوا كيف يصح الحج وكيف تصح العمرة حج እንዴት ትክክል ይሆናል ዑምራ እንዴት ትክክል ይሆናል የሚለውን ነገር ሳያውቁ ነው የሚሄዱት እንዴት ነው በደም የሚጠገን አንዳንድ ነገራቶችን ለምሳሌ አድርገው በደም የሚጠገኑ ይኖራሉ በደም የሚጠገኑ ነገራቶች ምንድናቸው ከተውኩት ሐጅን የሚያበላሽብኝ ምንድነው በደም የማይጠገን የሚለውን ነገር ሳያውቁ በመደናበር እንደመጣላቸው እየሰሩ ሐጃቸው ተቀባይነት ሳይኖረው ይመለሳሉ ማለት ነው እነዚህ ደግሞ ብዙዎቹ በሚሄዱበት ጊዜ ዓረፋ የሚቆመው የት ነው የዓረፋ ክልል የት ነው የሚለውን አያውቁም አንዳንዶች ባለማወቃቸው ምክንያት ዓረፋ ተራራ ከዓረፋ ክልል ውጭ ከሆነ ቦታ ይቆማሉ ዓረፋ ላይ ቆሙ ተብለው አይመዘገብላቸውም በዚህ ምክንያት ሐጃቸው ትክክል አይሆንም አንዳንዶችም እንደዛውም መቼ ነው ጠጠር መወርወር የሚጀምረው የሚለውን ነገር አያውቁም እንዴት ነው ጠጠር መወርወር ትክክል የሚሆነው የሚለውን ነገር አያውቁም ጠጠር ያልወረወረ ሰው ምንድነው የሚከተለው የሚለውን ነገር አያውቁም ሌሎች በጣም ብዙ ነገራቶች አሉ ከሐጅ ጋር የተንጠለጠሉ ከሐጅ ጋር የሚያያዙ ነገራቶች አሉ ባለማወቅ ምክንያት ብዙ ሰዎች ሐጃቸው ተቀባይነት አይኖረውም ማለት ነው በል አንዳንድ ሰው ሐጅ ለማድረግ ወደዛ ወደ ተከበረ ቦታ ሄዶ ነገር ግን አንዳንድ ሰው ሲያናደው በአንዳንድ ክስተቶች ሲናደድ ሸሪዓ የማይፈቅደውን ነገር እየተናገረ በንዴት ምክንያት አንዳንዴ እስልምና የሚያበላሽ ነገር እስልምናን የሚያበላሽ ከእስልምና የሚያስወጣ ነገር የሚናገር ሰው አለ ሱብሃንአላህ በአንዳንድ ነገራቶች ሲናደድ አንዳንድ እሱ የሚያስቸግሩ ነገራቶች በሚያጋጥሙት ጊዜ መሶበር ይያለበት መሶበር ግዴታ ሆኖበት ይያለ በንዴት ምክንያት ንዴቱን ሳይቆጣጠር ይቀርና ሸሪዓ የሚጋጭ ነገር ተናግሮ አላህን ሊሳደብ ይችላል ነብያችን ሊሳደብ ይችላል ወይም ደግሞ እስልምና የሚያመላክት ነገር ሊሳደብ ይችላል ሸሪዓ የሚጋጭ ነገር ከኢማን የሚያስወጣ ነገር ተናግሮ ወደዛ ወደ ተከበረ ቦታ ከመሄዱ ጋር ነገር ግን ኢማኑን ሊያጣ ይችላል ማለት ነው ይሄ ሁሉ ካለ መማር የሚመጣ ነውና ይሄን ነገር ማድረግ የፈለገ ሰው መጀመሪያ እንዴት እንደሚያደርግ መማር ይኖርበታል ማለት ነው ሐጅ አላህ Subhanahu Wa Ta'ala የተለየ የሆነ ነገር ሰጥቶታል ሶላት ላይ የሌለ ጾም ላይ የሌለ ዘካ ላይ የሌለ የተለየ ነገር አላህ Subhanahu Wa Ta'ala ሰጥቶታል نعم عند ነገር አላህ Subhanahu Wa Ta'ala የተለየ ነገር ሰጠው ማለት ከሁሉም ነገር በላጭ ነው ማለት ነው ያሲዝም ሶላት ከሐጅ በለጠ ነው ነገር ግን አላህ Subhanahu Wa Ta'ala ሐጅን ሶላት ላይ የሌለ ለየት ያለ መዝያ ለየት ያለ ነገር ሰጥቶታል እሱ ምንድነው አንድ ሰው በትክክለኛ መንገድ አላህ Subhanahu Wa Ta'ala ባዘዘው መንገድ ሐጁን የሚያደርግ ከሆነ ትላልቅ ወንጀሎቹም ይማሩለታል ትናንሽ ወንጀሎቹም ይማሩለታል ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ من حج فلم يرفث ولم يفسق خرج من ذنوبه كيوم ولدته امه አንድ ሰው ሐጅ ካደረገ ሐጅ ባደረገበት ጊዜ ግንኙነት አላደረገም ከሴት ጋር ግንኙነት አላደረገም فلم يرفث جماع ግብረስ ጋር ግንኙነት አላደረገም ولم يفسق ትላልቅ ወንጀሎችንም አልሰራም አላሁ ተዓላ የከለከላቸውን ትላልቅ ወንጀሎችንም አልሰራም በዚህ መንገድ ሐጁን ካደረገ ነብያችን አለይሂ ሰላቱ ወሰለም ምናሉ ከወንጀሎቹ የወጣ ይሆናል እናቱ እንደወለደችው ቀን ሆኖ ማለትም አንድ ሰው እናቱ ስትወልደው በወለደችበት ቀን ምንም ወንጀል ሳይኖረው እንደሚወለደው ሁሉ ይሄም ሰው ሐጁን ሲያደርግ ግንኙነትም ካላደረገ እንደዛውም ትላልቅ ወንጀሎችንም ተቆጥቦ ተከልክሎ ከሆነ ሐጁን ያደረገው አላህ ባዘዘው መንገድ በደንብ ካደረገ ይሄ ሰው እናቱ እንደወለደችው ሰው ነው የሚሆነው በማዕና እናቱ የወለደችው ሰው እንደተወለደ ወንጀል እንደማይኖርበት ሁሉ እሱም ከወንጀሉ
በዛ መንገድ ይወጣል ምንም ወንጀል ሳይኖርበት ወንጀሉ ሁሉ ተምሮለት ነው ከሐጁ የሚወጣው ሐጁን የሚጨርሰው በዚህ መንገድ ነው ማለት ነው لكن حتى يكفر الحج الكبائر والصغائر ነገር ግን ሐጅ ትላልቅ ወንጀሎችን እንዲያስምር ትናንሽ ወንጀሎችንም እንዲያስምር አንድ ሰው ወንጀሎቹ በአጠቃላይ ተመረውለት እናቱ እንደወለደችበት ቀን የሚሆነው ሸርጦችን ሲያሟላ ነው ሸርጦችን ማሟላት ያለበት አለ እነዛን ሳይዘነጋ በደንብ አድርጎ ሲያሟላ ነው ነገር ግን ብዙ ሰዎች ይሄን ነገር ሊዘነጉ ይችላሉ እንደዛውም ይሄ ነገር የሚከሰትለት ሐጁ ሊላሂ Subhanahu Wa Ta'ala ብሎ ሲያደርገው ነው ሰዎች ሐጅ ያደረገ እንዲሉ ሳይሆን ሊላሂ ተባረከ ወተዓላ ብቻ ብሎ አላሁ Subhanahu Wa Ta'ala እንዲቀበለው ለአላህ ብቻ ብሎ ካደረገ ሐጁን ሸርጦችንም አርካኖችንም አሟልቶ ይሄን ነገር ያገኛል ማለት ነው አማ ለአላሁ Subhanahu Wa Ta'ala ካልነያ ሰው እንዲያወድሰው ከሆነ ሐጅ እንዲለው ከሆነ የሚፈልግ ከሆነ ይሄ ሰው ይሄን ነገር አያገኝም ምክንያቱም አላሁ Subhanahu Wa Ta'ala ሊላሂ ተባረከ ወተዓላ ተብሎ ካልተሰራ እንስራ አይቀበልም ثواب አይሰጥም በዛ ስራ ላይ ማለት ነው ويشترط ايضا للحصول على تلك المزيه ان يحفظ نفسه من الكفر እንደዛውም ይሄን መዝያ ይሄን ለየት ያለ ነገር ለማግኘት ራሱን ነፍሱን ከክህደት ከኩፍር መጠበቅ አለበት በአንደበት የሚከሰት ኢማን የሚያበላሽ ነገር አለ በልብ የሚከሰት ኢማን የሚያበላሽ ነገር አለ በድርጊትም የሚከሰት ኢማን የሚያበላሽ ነገር አለ ከነዚህ ነገራቶች መቆጠብ አለበት ومن الفسوق እንደገለጽነው ከትላልቅ ወንጀሎችም እንደዛው መቆጠብ አለበት እንደዛውም ከጅማዓም ከግብረ ስጋ ግንኙነትም መቆጠብ አለበት ኢህራም ውስጥ እስከሆነ ድረስ ይሄን ነገር የግብረ ስጋ ግንኙነት ማድረግ እስኪፈቀድለት ድረስ ተቆጥቦ ማሳለፍ ይኖርበታል ማለት ነው ይሄም በሐዲሱ እንደምንረዳው ነብያችን ሰለላሁ ዐለይሂ ወሰለም ቀደም በተቀስነው ሐዲስ من حج فلم يرفث ولم يفسق خرج من ذنوبه كيوم ولدته امه ብለው ነብያችን ሰለላሁ ዐለይሂ ወሰለም ገልጸውልናል ማለት ነው እንደዛውም ሐጁ ይሄን መዝያ ይሄን ለየት ያለ ነገር እንዲሰጠው ወይም ደግሞ ከሐጁ ይሄን ለየት ያለ ነገር እንዲያገኝ ትላልቅ ወንጀሉም ትናንሽ ወንጀሎችም እንዲማሩለት يشترط أيضا للحصول على تلك المزية أن يكون المال الذي يتزوده لحجه حلالا لحج የሚሰነቀው ገንዘብ ለሐጅ ያዘጋጀው ገንዘብ ሐጅ የሚያደርገው ሐጅ ቦታም ሄዶ ለሐጅ የሚያወጣው ገንዘብ ሐላል መሆን አለበት ለሐጅ የሚያወጣው ገንዘብ ከሐላል የተሰበሰበ አላሁ Subhanahu Wa Ta'ala በፈቀደው መንገድ የተሰበሰበ ገንዘብ መሆን አለበት የሐራም ገንዘብ ሰብስቦ ግን በዛ በሐራም ገንዘብ ሐጅ ቢሄድበት አሁን የጠቀስነው ነገር አያገኝም አሁን በጠቀስነው መንገድ ግን ካልሆነ ሰውየው ሐጅ አደርጋለሁ ብሎ ሄዶ ገንዘቡ የሐራም ከሆነ ወይም እዛ ላይ ያለ ትላልቅ ወንጀሎች የሚሰራ ከሆነ እንደዛውም ግብረ ስጋ ግንኙነት የሚያደርግ ከሆነ ወይም ኩፍር የሚከሰትበት ከሆነ አሁን የጠቀስናቸውን ነገራቶች አያገኝም ማለት ነው ስለዚህ ሐጁ ይሄን ትልቅ የሆነ ነገር እንዲሰጠው በጠቀስነው መንገድ ሐጁን መፈጸም አለበት አማ ሰውየው አሁን በጠቀስናቸው መንገድ ሐጁን ያደረገ ነገር ግን ራሱን ከትናንሽ ወንጀሎች የማይጠብቅ ከሆነ ለምሳሌ ሐጅ ውስጥ አንዳንድ ትናንሽ ወንጀሎችን የሚሰራ ከሆነ በስሜት መመልከት ሊሆን ይችላል አጅነብያ የሆነችን ሴት ለምሳሌ በስሜት ተመልክቶ ሊሆን ይችላል ወይም አንዳንድ ትናንሽ ወንጀሎች የሚሰራ ከሆነ ይሄን የጠቀስነውን መዝያ የጠቀስነውን ለሐጅ አለው ብለን የጠቀስነውን ትላልቅ ወንጀሎችንም ትናንሽ ወንጀሎችንም ያስመራል ያልነውን አይከለክለውም ትላልቅ ወንጀሎችን ከተከለከለ ትናንሽ ወንጀሎችን ባይከለከልም እንኳን ወንጀል ላይ ወደቀ ቢባልም እንኳን የቀደሙን መዝያ ግን ለማግኘት የሚከለክለው አይሆንም ማለት ነው ሰላቱላሂ አለይኩም ዘይኒ ሰላሙላሂ አለይኩም ዘይኒ ሸምሰል መዲና በድሩ ዘማኒ ሰላቱላሂ አለይኩም ዘይኒ ሰላሙላሂ አለይኩም ዘይኒ ሸምሰል መዲና በድሩ ዘማኒ አብደው ቢስሚላህ መድሂል ጀምረው ለሁሉ እንዲሰማ በረካ እንዲኖረው አውቀው ተገዛ ኻሊቅን ጌታ ከጅልም ብለህ ከስፍራ ገቦታ በውሎ ማዳሪ ለናፈቀኛ ሰው
በሰበሰው አዎይ የኖናፍቆይ መቼ ጋደም ብዬ አዎይ ጥርሱ ናፍቆይ መቼ አረፍ ብዬ ጀማልሁን ማየት ናፍቆ ያዘይንዬ ከሁለት አይኖቼ ይፈሳል እንባዬ የሚፈክር ነው ደዶት የሚወደድ ነው ፍቅሩማ ወረት የሌለው እያደር የሚሰደድ ነው የሚፈክር ነው ደዶት የሚወደድ ነው ፍቅሩማ ወረት የሌለው እያደር የሚሰደድ ነው እሙ ሀቢባ ረምላ አንዱን አባቷ አቡ ሱፊያን ሊያርፍ ይገባ ቤቷ ከነቢ ፍራሽ ሊያፍ ሊቀመጥ ብሎ አነዛችው ፍራሹን ጠቅልላ ቶሎ የምነካሽ አንቺ ልጄ ነኝ እኮ አባትሽ ከፍራሹ እንዳላፍ ለምን ሰበሰብሽ ብትሆንም አባቴ አንተ አልሰለምክም አለች በነቢ ፍራሽ አትቀመጥም የፈቀደ አንቶን ያ ነቢና ይፍረድ ወደደ just
لني يبلان جيلني أقر مدينة لا لا يهيني أفترات مفكرنا ودادات مودرنا فكر ما ورد لله يدار مجددنا የተከበራችሁ አድማጮቻችን እንግዲህ አሁንም በድጋሚ ተወዳጁን ሐበሻ እስላማዊ ሬዲዮ ምዕራፍ 2 ክፍል 51ኛውን ነው ያድመጣችሁ የምትገኙት። ስለ ሐጅ ሰፋ ያለ ደርስን አድምጣችሁ ነው እንግዲህ አብረን የተመለስ ነው። በቀጣይም በክፍል 2 ወደ እናንተ የሼክ ሙራድን ደርስ ይዘን የምንመጣ ይሆናል። እንግዲህ ያው ለጠቅላላ እውቀት ያክል እንግዲህ ሐጅ ብሎ ማለት ካዕባን ማሰብ ማለት ነው። ቢአፍዓሊን መኽሱሰቲን በተለዩ የሆኑ ስራዎች ልዩ ሆነው ወይንም ተለይተው የሚሰሩ ስራዎችን ለመስራት ማለት ነው። በእነዚያ ድርጊቶች ካዕባን ማሰብ ቀስዱል ካዕባ ይሄ ሐጅ ይባላል። ዑምራ ደግሞ የሚባለው ካዕባን የተለዩ ድርጊቶችን አፍዓል መኽሱሳን ለማድረግ ለመተግበር ለመፈጸም ካዕባን መዘየር ማለት ነው። እንግዲህ ሐጅና ዑምራ የሚሉት ሁለት ቃላት ትርጉማቸው ይሄንን ነው የሚመስለው። እንደሚታወቀው እንግዲህ ሐጅ በአጠቃላይ እንግዲህ በሚችል ሰው ላይ ግዴታ ነው። ሐጅን ማድረግ የሚችል ሲባል ኢንሻአላህ በሰፊው ይብራራል ምን ማለት ነው የሚለውን። ይህ ነገር ቢልኢጅማዕ ያኒ በዑለማዎች የጋራ ስምምነት የጸደቀ የሆነ ነገር ነው የሐጅ ግዴታነቱ። ኢዘን በዚህ በሐጅ ወቅት አንድ ሐጅ የሚያደርግ ሰው ወይንም ሙሕሪም የሆነ ሰው ሊያውቀው የሚገባ በጣም ብዙ ነጥቦችና ጉዳዮች አሉ ማለት ነው። እንግዲህ ሐጅን ለማድረግ ዝም ብሎ አንድ ሰው ስላለው ገንዘብ ወይንም በገንዘብ በኩል በዱንያዊ አቅም በኩል መስፈርቱን ስላሟላ ብቻ ትክክለኛ ሐጅ ያደርጋል ማለት አይደለም። አሕካሞቹን በስነ ስርዓት በተለይ ደግሞ በአሁን ዘመን በጣም ሐጅን ለማበላሸት ሩቅ ያኒ ቅርብ የሆነበት በጅህልና እንግዲህ መስአላዎችን ከማወቅ ዑለማዎች ከመጥፋታቸው ዒልም ከመቀነሱ የተነሳ እንግዲህ ብዙ ሐጃችንን አደጋ ላይ ሊጥልብን የሚችል ነገር ይበዛልና በጣም ጠንቃቃ ሆነን ሐጃችን በምን መልኩ ነው ሐጅን ፐርፎርም ማድረገው የሚፈጽመው የሚለውን ማወቅ ያስፈልጋል። ቤተሰቦቻችንም ጓደኞቻችንም እናት አባቶቻችን ይህን ነገር ለማድረግ ለተነሱ በሙሉ አላሁ ተዓላ እንግዲህ ትክክለኛ ሐጅን መብሩርን እንዲወፍቃቸው ምን ማድረግ እንዳለባቸው ማስተማር አለብን። ለእኛም ዱዓ እንዲያደርጉልን ሐጅና ዑምራን ላልተወፈቅ ነው እኛም በዛ ቦታ ተገኝተን የሚደረግብንን ግዴታ ሲሆንብን ማለት ነው ግዴታችን የምንወጣ አላህ እንዲያደርገን ዱዓ እንዲያደርጉልን መጠየቅ መቻል አለብን። እንግዲህ በቀጣይ የአዲስ ጣዕም ፕሮግራማችን ነው ወደ እናንተ የሚደርሰው። በድጋሚ አብራችሁን ቆዩ። አዲስ ጣዕም በዚህ ፕሮግራም ከሀበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ ኢስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም سلم لي على شمس الأمم انظر للكعبة يا محلاها وجمال يغشاها انظر للكعبة يا محلاها وجمال يغشاها يحرسها ربي ويرعاها واذكرني أمامها وادعي سلم لي على شمس الأمم
فؤادي. هنيئا هنيئا يا رايح للهادي، غرام شغلني مالك كل فؤادي. هنيئا هنيئا يا رايح للهادي، غرام شغلني مالك كل فؤادي. ادخل من باب السلام تأدب واحترامي، ادخل من باب السلام تأدب واحترامي. سلم على طه اتهامي واسأله شفاعة وادعيلي سلامي يا رايح للحرم، وادعيلي وسلم لي على شمس الأمم. وديلي سلامي يا رايح للحرم، وادعيلي وسلم لي على شمس الأمم. انظر للكعبة يا محلاها وجمال يغشاها، انظر للكعبة يا محلاها وجمال يغشاها. يحرسها ربي ويرعاها، واذكرني أمامها وادعيلي يا ساعي بهمة من الصفا للمروة، يا شارب من زمزم تذكرني بدعوة. يا ساعي بهمة من الصفا للمروة، يا شارب من زمزم تذكرني بدعوة. يا ساعي بهمة من الصفا للمروة، يا شارب من زمزم تذكرني بدعوة. يا طالع على جبل الرحمة، يا ماشي في وسط الزحمة، يا طالع على جبل الرحمة، يا ماشي في وسط الزحمة. اطلب من مولانا الرحمة واسأله شفاعة وادعيلي سلامي يا رايح للحرم، وادعيلي وسلم لي على شمس الأمم. وديلي سلامي يا رايح للحرم، وادعيلي وسلم لي على شمس الأمم. انظر للكعبة يا محلاها، نور وجمال يغشاها. انظر للكعبة يا محلاها، نور وجمال يغشاها. يحرسها ربي ويرعاها، واذكرني أمامها وادعيلي افرح يا من زرت البيت، شاهدت الكعبة الحلوة. افرح يا من زرت البيت، شاهدت الكعبة الحلوة. طفت سعيت ولبيت، طفت سعيت ولبيت. لا تنسانا من دعوات. طفت سعيت ولبيت، طفت سعيت ولبيت. لا تنسانا من دعوات. طفت سعيت ولبيت، لا تنسانا من دعوات، لا تنسانا من دعوات. ومغرم يا ضمي الروح، اشرب من زمزمك وإن كان قلبك مجروح، محلاها بلسم وشراب. مغرم يا ضمي الروح، اشرب من زمزمك وإن كان قلبك مجروح، محلاها بلسم وشراب. مغرم يا ضمي الروح، مغرم يا ضمي الروح. اشرب من زمزمك وإن كان قلبك مجروح، محلاها بلسم وشراب. طفت سعيت ولبيت، طفت سعيت ولبيت. لا تنسانا من دعوات. طفت سعيت ولبيت،
قاصد عرفات أخلص النية لله ارمي الجمرات وادعو الله وسله رضاه يا مسافر قاصد عرفات يا مسافر قاصد عرفات أخلص النية لله ارمي الجمرات وادعو الله وسله رضاه طفت وسعيت ولبيت طفت وسعيت ولبيت لا تنساني من دعوات سعيت ولبيت لا تنسانا من دعوات لا تنسانا من دعوات لا የተከበራችሁ አድማጮቻችን እንግዲህ